والله الله እርግጠኛ ሆናችሁ ለምኑት ادعوا الله وانتم موقنون بالاجابه قالوا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አላህ ይቀበላችኋል ይሰጣችኋል አላህን እንደሚቀበላችሁ ዛሬ ያደረከው ዱዓ ምናልባት ከብዙ አመታት በኋላ ነው ውጤት ልታዩ የምትችለው አንተ ግን ዝም ብለህ አድርግ ሙሳና ሃሩን እኮ በፊራውን ላይ ድል ለመቀናጀት 40 አመት ፈሽቷል ከ40 አመት በኋላ ነው አላህ የተቀበላቸው በእስላም መንገድ ትግል ስታደርግ ውጤቱ ምናልባት አንተ ከሞትኩ በኋላ ውጤት ሊመጣ ይችላል አንተ ግን ታገል ዱዓ አድርግ ሰላት እንደምትሰግደው ጾም እንደምትጾመው ሰደቃ እንደምንሰጠው አስበን ዱዓን ዒባዳ ነውና ዝም ብለህ አድርግ ሳትሰላች መች እንደሚቀበል አታውቅም ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ የአላህ ባሪያ ዱዓ አድርጎ ከሶስት አንድ ያገኛል እንጂ በባዶ የሚመለስ ማንም የለም አላህ ያፍራል አሉ ባሪያው እጁን አንስቶ ያ ረብ ብሎ በባዶ ሊመልሰው ያፍራል የናንተ ጌታ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሶስት ግን አንድ ይሰጠዋል አንድ ምንድነው ወዲያው የሰጠው የጠየቀውን ወዲያው ይሰጠዋል አሉ ወዲያው ሁለተኛ የሚመጣ በላ ነበረ በላውን ይመልስለታል ሱቅህ ሊቃጠል ነበር አላህ ስንቱን መልሶልሃል የሆነ ኪሳራ ሊመጣ ነበር አንተ የጠየቀው ዱዓ ሌላ ነው ግን ያ ዱዓ የጠየቀው ቀርቶ ስንት በላ ግን ተቀልብሶልሃል አላህ ብቻ የሚያቆኛ ማናቀው ታዳ ኪሳራ ላይ የለም ሶስተኛ ለአኺራ አላህ ያከማችለታል አሉ ትልቅ አጅር አድርጎ ያጠራቅምለታል እንደውም አንድ ሐዲስ ላይ ባሪያ ይላል አላህ ባሪያውን ይጠይቀዋል አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል አዎ እንካ ዛሬ ይሏል ያልሰጠውን እንካ ያለ ሲሰጠው ሲያምበሻብሸው ምን ሲለው ምን ይላል የሰው ልጅ የዛን ቀን ምን ነው የለመንኩት ልመና በአጠቃላይ ለአኺራ በሆነልኝ ብሎ የዛን ይመኛል ስለዚህ ዱዓ ላይ መበረታታት አለብን